ጽናት አረ ንቂ ለምንድነው እውነቱን ለኪራ ነግራው ነገሮችን የማታስተካክለው? ለምንድነው ነገሮችን የምታካብደው? የሚል ብዙ አስተያየት እየመጣ ነው ማለት ነው። እንግዲህ ምንም ማድረግ አይቻልም። ፍቅር ነው እንግዲህ ለፍቅር ስትል ብዙ መስዋዕት እየከፈለች ነው። በተለይ ደግሞ ኪራ ይሄን ነገር ባለማወቁ እየተጎዳ ነው ማለት ነው። ብዙም ደግሞ ኮሜንት ላይ እሷ የማትረዳው ከሆነ እውነቱን የማትነግረው ከሆነ ሀሴትን እንዳታፈቅረው እንፈራለን የሚልም አለ። እኔም ደግሞ እንግዲህ ሀሴት እና እሱ ከተፋቀሩ እንግዲህ መሀል አውላላ ሚዲያ ላይ የምትቀረው የኔ ምስኪን የዋህ ጽናት ናት። ለሰው ደስታ የምትኖር የራሷን ትታ ማለት ነው። ይሄ ከመሆኑ በፊት ግን ቀደም ብላ ሁሉን ነገር ለኪራ ወይንም ለናሆም ነግራ ወደ መፍትሄ መሄድ አለባት ብዬላለሁ። እኔም የእናንተ ደጋፊ ነኝ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡኑ፣ ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ ቤተሰቦቼ። እንግዲህ በጽናት ድራማ ትናንትና ላይ ብዙም አላወራኋችሁም፣ ምክንያቱም ኮሜንቱ ላይ እሱን እያየን ነበረ። እንግዲህ በኮሜንቱም ዘና እንዳላችሁ ተስፋ አደርጋለሁ። ወይንም ደግሞ አለ በቃ ብዙዎቻችሁ ጽናትን ነው እየወቀሳችኋት ያላችሁት ማለት ነው። መናገር አለባት እውነቱን። ኪራ በጣም ነው የሚያሳዝነው። አሁንስ በጣም አሳዘነኝ። በፊት ኪራ በነገራችን ላይ ጽናትን በፊት ስለሚመታት ስለሚያንቋሽሻት ምን ስለሚላት እንጠላው ነበረ ወይንም ያናድደን ነበረ። አሁን ግን በቃ እየደረሰበት ያለው ነገር በቃ ፍትህ እንጠይቅለት። በቃ ፍትህ ያስፈልገዋል ለልጁ ማለት ነው። በቃ እንትኑነቱ በቃ እንትኑ መብቱ እየተከበረለት አይደለም። የኪራ መብቱ እየተከበረለት አይደለም። መብቱ ይከበር የኪራ ማለት ነው። የአፍቃሪነት መብቱ ሊከበርለት ይገባል ማለት ነው። እንዴ እዚህ ጋር ሀሴት እሱን ልታፈቅረው ነው የሚመስለኝ። እኔ እንደምጠረጥረው ከሆነ እሱን ስታየው የተለየ ነገር ነው እያሳየች ያለችው። ፌሊንጓ ወይንም የምታደርገው ነገር ኪራን ስታየው ሌላ አዲስ ሰው ነው የምትሆነው ማለት ነው። እሱን ቶሎ ብላ ነው ቅፍ የምታደርገው ምናምን እና እኔ ይቺ ልጅ በኪራ ፍቅር እንዳትፎነቅ ወይንም በኪራ ፍቅር እንዳትወድቅ በጣም ፈርቻለሁ ማለት ነው። እዚህ ጋር ጽናትዬ እንግዲህ ወጣ ወረደ ስትይ ራሴን ወገቤን አባቴን አያቴ ሰፈሬ አገሬ ስትይ ይሄ ልጅ እንዳትበሊ በቃ ጽናት እንዳትበይ ማለት ነው። በቃ ጽናት ሩጪ የምን እንደው ሰው ወደፊት ይሄዳል አንቺ ወደ ኋላ ጽናት እንዴ ተይ እንጂ። አሁን እኮ ያለንበት ዘመን የሰለጠነ ዘመን ነው። ስለዚህ ይሄን አታስበይ። ይሄን የመሰለ ልጅ ኪራን የመሰለ ልጅ አታስበይ። ታይ ልትበይ ነው ማለት ነው። እንደው ጽናት ልትበሊ ነው ማለት ነው። ስለዚህ ይቺ ልጅ አንድ በሏት። እሷ ድርቅ ብላ አሁንም የማትናገር ከሆነ ተደጋጋሚ የሆነ ነገር እያየን ስለሆነ እኛንም እየሰለቸን ነው፣ ቋቅ ሊለን ነው ማለት ነው ድራማው። ስለዚህ ጽናት እውነቱን ትናገር፣ ያለውን ነገር አብረው ይፍቱ። አባትየው የሚፈልጉት ወይንም የጽናት አባት ራሱ የሚፈልጉት ልጃቸው ስኬት ላይ መውደቋን ወይንም ደግሞ ስኬት ላይ መሆኗን ነው እንጂ የሚፈልጉት አገባች አላገባች የሚል አይደለም። የቤተሰብ ደስታ የልጆቻቸው ደስታ ነው። የልጆቻቸው ስኬት ያሉበት የህይወት እንትን ነውና ስለዚህ የኪራም አባት ደግሞ እኔ ሳስበው ግን ክብሮምን እንግዲህ ከዚህ በፊት እነ ኪራ ቤት መጥቶ የነበረው ልጅ ነው ታውቃላችሁ። አሁን ግን ወደ ውጭ ሀገር ሄዷል ማለት ነው። እሱ ልጅ ለኪራ አባት ሁለቱ እንደሚዋደዱ መለያየት እንደሌለባቸው በጣም መልካም ሴት እንደሆነችም ጽናት ሳይነግረው አይቀርም። ይህን ነገር በመሀላቸው ያመጣው ሌላ ሴት በመሀላቸው አምጥቶ ሀሴትን አባትየው የሄደው እርግጠኛ ነኝ የሁለቱን ፍቅር ለመፈተን ነው። የእውነት ይዋደዳሉ ወይንስ የእውነት ይቻቻላሉ ወይ? ምንድነው የሚያደርጉት? ለፍቅር የሚከፍሉት መስዋዕትነት ምንድነው ብለው ይሄን ነገር ፈተና ነው። እኔ አሁነው እርግጠኛ ሆኜ ልነግራቸው አልችልም። ምክንያቱም ሚስጥር ማውጣት ክልክል ነው አይደለም። ሙሉ ለሙሉ ድራማው ላይ በደንብ ታዩታላችሁ። ግን እኔ ጥርጣሬው ነግሬያችኋለሁ። እናንተም ደግሞ እውነቱን ድረሱበት ማለት ነው ቤተሰብ። ስለዚህ አሁንም የኪራ አባት ፈተና እየፈተናቸው ነው ሁለቱም ብዬ ነው የማስበው። የእናንተስ ሀሳብ ምንድን ነው?